ይገሏቸው ማለት እንዳሉ 12ቱ ተገለዋል አይደል ተጠልተዋል አይደል ለነሱ የተነገረውን ነገር ነው ያ ደግሞ ራሱ የቻለ ሪዝን አለ ይሄ እኮ አሁን እንዳ አውቆ ኦርቶዶክስ ባትኖር ኢትዮጵያ በሙሉ ሙስሊም ነው የሚሆነው ሙስሊም ነበር ዋቄ ፈታ ነበር ምን ሙስሊም ዋኖ ፊራሳ እማ ገዳ ነበር የምትሆነው ዛሬ ስለዚህ የሚያናደኝ ምን እንደሆነ ታውቃላችሁ ለምን እኔ ጋር መጣው አይፈትኑኝም እስኪ ዕውቀታቸውን እንፈትናቸው ይምጡና መጽሐፍ ቅዱስ እስኪ እንዳልከ እኔ ፊት አይቆምም አንዳችሁ አይቆምም አሁን ኢንቫይት እናደርጋችኋለን ቀጥታ እንዳልክ ቀለሜ ሁላችሁ መንፈሳዊ አባቶች መንፈስ አለብን የምትሉ ሁላችሁ ኑ እንወያይ እዚህ ጋር እኔ አይደለም ማወያያችሁ ንጉስ ኢዮዳብ ነው እኔ አላቅም ንጉስ ኢዮዳብ ግን እዚህ ጋር በትክክል ሊያወያያችሁ ይፈልጋል ሊጠይቃችሁ ይፈልጋል መልስ መመለስ ከፈለጋችሁ እንዳልክ አቱ ቱቱ ከምትል ናና እዚህ ጋር በስነ ስርዓት ቆይ ጠበቃችን ከዛ በፊት ፓስተር ቅዱስ ኢዮዳብ የትኛው ሰው ነው በምን ሞራላቸው ነው ዕውቀት ሳይኖራቸው ዮሐንስ ራእይን አንድ ከፊት ለፊት ያለችውን ብቻ ያነበበ ዘፍጥረትን አንድን ብቻ ያነበበ ዮሐንስን ከሁሉም አንድ ምዕራፍ ያነበበ ሰውና ጠልቆ ዕውቀቱ ያለው ሰው እንዴ ምን ሆነ አንደኛ ክፍል ተማሪና ኬጂ ስሬ የተማረ ሰውና ማስተርስ ያለው ሰው እንዴት ነው መጥቶ ሊወዳደር የሚችለው ምን ዕውቀት አለው እንዳልክ የትኛው ጥቅስ ብቻ እኮ ነው የሚነግር ኢየሱስ ጌታ እኮ ነው ይላል ማቴዎስ እንደዚህ ሂዱ ለወንጌል ፍጥረቱን ሰበኩ ማርቆስ 16 ይሄንን ብቻ ያዘ ሰውዬ እንዴት ነው ይሄን ከሚያክል ዕውቀት ካለው ሰው ጋር ምን ሞራል አለው ለህዝቡ ይኸውልሽ አሁን እኔ ማስተማር የምፈልገው ምን እንደሆነ ታውቂያለሽ ኦኬ ለህዝቡ ምን እያሉ ነው ኦርቶዶክስ ተዋህዶ ኢየሱስን አታመልክም እያሉ ነው ለዛ ቆሎ ኢየሱስ እምነቱን ለመጣል ታጥቀው ተነስተዋል በዚህ 5 አመት ውስጥ በዚህ 4 አመት ውስጥ ይመስልሻል ኦኬ ይሄ እሱ ቆርብሽ አሁን እነዚህ ሰዎች ታዋቂ ወንበዴ ሌቦች ናቸው ኦኬ የሆነ ጌንግስተር ነው ፓስተር ታዋታው ወዳኔ ባለ ይጩፋ እነሱ ቆልሽ አሉ እኮ ፕሮቴስታንቶች እኮ መልካሞች አሉ አይደል እንዴ መልካሞች አሉ ዛብርን ይጩፋ አይደለም እስራኤል ዳንስ አይደለም ዮናታን አክሊሉ አይደለም አሉ ፕሮቴስታንት የሆኑ በእግዚአብሔር ቃል ብቻ የሚመሩ ሻንዶ ባንዶ የማይሉ ሮክ ላራባዲ ናናና ባራራራራ የማይሉ ጀስት የራሳቸውን እምነት ተከትለው የሌላውን ሃይማኖት የማይነኩ አሉ ከኦርቶዶክስ ጋር በጣም የሚያመሳስላቸው በሜጀር ዶክትሪን 5 ሜጀር ዶክትሪን አለ ታውቂያለሽ 5ቱ ኦርቶዶክስ ሜጀር ዶክትሪን ጋር የሚያምኑ አሁን እኔ ፕሮቴስታንት ነኝ አይደል ከኦርቶዶክስ ጋር በሜጀር ዶክትሪን እስማማለሁ በስላሴ በቅድስት ድንግል ማርያም ኢየሱስ እናት በመሆኗ በድንግልነቷ መወለዷ ኢየሱስ ክርስቶስ መለኮታዊም ስጋዊም እንደሆነ 5ቱ ሜጀር ዶክትሪን ምንላቸዋል ማይነር ዶክትሪን ነው ማይነር ዶክትሪን ጋር ነው ምንጣላው ስለ መንፈስ ቅዱስ ስለ ስላሴ ስለ አብ ለባሽ ስለ ገሃነም ስለ መዳን በጣም ሜጀር ዶክትሪን ይባላል ይምጡና ቻሌንጅ አድርጉ ኦርቶዶክሱም ጴንጤውም አሉ ደግሞ ኦርቶዶክስ ነው ደግሞ እሳት የላሱ ከዘፍጥረት እስከ ራእይ ከራእይ እስከ ፍጥረት በደንብ አድርገው መተንተን የሚችሉ ችግሩ መንግስት አምጥቷቸውን አላቅም እዚህ ጋር ቲክቶክ ላይ ያሉ ተሳዳቢዎች ኦርቶዶክስን የማይወክሉ ሆን ብለው የዮናስ ሴጋ ጓደኞች ናቸው እንዳሉ ደግሞ ካየሽ ኤግዛክትሊ አሁን እነሱ ትክክለኞቹን እየሸፈኑ ነው ፓስተር ልክ እንዳንተ ያሉትን ትክክለኛ የሆኑ የሚያስተምሩ ሰዎችን እየሸፈኑብን ነው የሚገኙት ገብቷል አይደለ ሶ እነዚህ አሁን ወንጌል አዋቂ ነን እንዳልክም እቺን 5 አመት ኦርቶዶክስን ለመጣል እየተከደ ያለበት ጥግ እየተሰራ ያለው ሴራ መጽሐፍ ቅዱሳችንን ለማጣጣል ኦርቶዶክስ ኢየሱስን እንደማታመልክ ኢየሱስ ክርስቶስ ኦርቶዶክስ ውስጥ እንደሌለ ተደርጎ አሁን የጀመሩትን ቻሌንጅ ልንገር ፓስተር ፌስቡክ ላይ ስትገባ ኢንተርኔት ላይ አንድ ቅርታ እንቁቴ አሳዘንሽኝ እንቁቴ ያንን ሁሉ ብር አፍስሰሽ ለዮናስ ያንን ሁሉ ጊፍት ሰጠሽ ይኸውልሽ ጥሏችሁ ሄደ ተገከ ይቅርታ ጓልዬ እና አይቻተ ፓስተርዬ የጀመሩት ቻሌንጅ ምንድነው መሰለክ ፌስቡክ ላይ ስትገባ
ሁሉም ሰው በሚባል ደረጃ አብዛኛው ፕሮቴስታንት ኤርሚጥራው ይላል። ኤርሚኤችዲ ራሱ ሌባ ነው። እሱን አይደለም ኤርሚኤችዲ ገና ወጥቶ ነው ሌባ ነው የተፈራ ነው። እነዚህ ሰዎች ማለት ይኸውልሽ እንደዚህ አይነት ሰዎች አሉ። ምንም ማያውቅም ኤርሚኤችዲ ምንም ማያውቅም። ጌመር ነው ኤርሚኤችዲ ሳይሆን ከፓስተር ጋር መነጋገር አሉ። ስብናቸው ህይወታቸውም ኑሯቸውም እናንተ የምታውቋቸው እዚህ ጋር ሌቦች ናቸው። ከነ ሴጋው ጋር አብረው የሚሰሩ ናቸው። ተደራጅተው ነው ከኋላ ባለው ያደራጃቸው ኃይል አለ። እንዳልክ ሴጋው ምናምን የምትሏቸው ኢቭን ቀለሜ ኢቭን በኦርቶዶክስ በሙስሊም የሚመስሉ ካየሻቸው ስራቸው አውቀው ሆን ብለው መበጥበጥ ነው። ኦርቶዶክሱን ኮንፊውዝ ማድረግ ነው። ኦኬ ይምጡ፣ ቻሌንጅ እናርጋቸው። እናታቸው ወልዷቸዋል። አሁን ሴጋው እውቀት አለኝ ነው። እስኪ ቻሌንጅ አድርገኝ እኔ እንዳልክ ቻሌንጅ አድርገኝ የፈለገበት መድረክ አይችሉም። ቀለሜ 5 ጊዜ ቻሌንጅ አድርጎኝ አልቅሶ ሴጋው ቤት እንኳን ገብቼ ቻሌንጅ አድርገው አልቅሶ ነው የወጣው። ሰድቦኝ ነው የወጣው። ምን እንደሚል ታውቂያለሽ? ወደ እንትን ገድላት እንደዋለሁ ገድላትን ስለ ገድላት አይደለም ምን አገባኝ ስለ ገድላት እና አንተ ስለምታምነው ስለ ዮናታን አክሊሉ እምነት ና በውሃ ሞልቶ ፕሽ እያደረገ ይፈውስ ነበር። ነብይ ነበር ዮናታን አክሊሉ። ባዶች ስሙ ነብይ ዮናታን አክሊሉ ነው። አዋሳ ክብሩ ሆስፒታሉ ጋር ነብይ ነበር። ነብይ አብይ አህመድ ስልጣን ሲመጣና ባዶ ዮናታን አክሊሉን አምጥቻለሁ እኔ ገና ፌመስ ሳይሆን በደንብ አምጥቻው ነው ቲክቶክ ላይ አምጥቻው እንትን ሁሉም እንዳሉ ማለት ነው። ግን እኔ በጣም ሐሳቤን ስላልቀየርኩኝ ዋናው ቀጥ ብዬ 7 ዓመት ስላልቀየርኩኝ እኔ ጋር መምጣት ይፈራሉ። ለምን ሌባ ከሆኑ ይጋለጣሉ። ፓስተር እሱ ብቻ ሳይሆን ይኸውልህ አሁን ላይ ቅድም ሐሳቤን ልጨርስላችሁና ፌስቡክ ላይ ኢንስታግራም ላይ ሁሉም አፕ ላይ ፓስተር የሆነ እንቅስቃሴ ጀምረዋል። ፕሮቴስታንቶች ምንድነው የሚለው ቻሌንጃቸው? አትደንግጡ፣ ቤዛችን ኢየሱስ ነው። ኢየሱስ ነው ቤዛው ሲባል ለምንድን ነው የደነገጣችሁት? እውነታችሁን ነው። የምር ይሄ ለእናንተ ቻሌንጅ ነው። ይሄ በጣም ትልቅ ነገር ይመስል አትደንግጡ። በአንድ ዓመት ውስጥ ሙሉ 1 ዓመት ከንዑሳን በዓላት እናንተ የምታውቋቸው እስከ ትላልቅ በዓላት ድረስ ዓመቱን ሙሉ የሚወደሰው ሁል ጊዜ ቅዳሴ የሚገባው የሚቀደሰው ኢየሱስ ክርስቶስ ነው። ምንድነው? አትደንግጡ። ለምንድን ነው የምንደነግጠው? ሂዱና ለአጋንንት ይሄንን ንገሩት። ኢየሱስን ለማያውቅ ሂዱና እሱን ንገሩት። አንገታችን ላይ ማህተቡን አድርገን ሁል ጊዜ እየቀደስ ነው፣ ሁል ጊዜ እየዘመር ነው፣ ሁል ጊዜ እየጸለየች ኢየሱስም ብቻ የምታነግስ ኦርቶዶክስ ናት። እንደናንተ እኮ በሁኔታ አይደለም። አሁን የምታመጡት ቻሌንጅ ምንድነው ያመጣችሁት? አትደንግጡ፣ ቤዛችን ኢየሱስ ነው። ኦ ሪሊ ኢየሱስ ኦርቶዶክስ ጋር ኢየሱስ የለም? ማን ያለው? እሺ ማን ነው? ኑና ንገሩን። ማርያምን ስለምናመሰግናት ሪስፔክት ስለምንሰጣት መጽሐፍ ቅዱስ ላይ እኮ አለ። ለቅዱሳን የሚገባውን ክብር እንድንሰጥ መጽሐፍ ቅዱስ ላይ ተቀምጦልናል። ያንን ያደረግነው። ማርያም አልተመለከችም። የተመለከው አንድ መድኃኔዓለም ኢየሱስ ክርስቶስ ነው። አማኑኤል ነው የተመለከው። እንዴ አትደንግጡ። ሄዱና ለሰይጣን ንገሩት። ኢየሱስን ላልተቀበለ፣ በኢየሱስ ለማያምን፣ በኢየሱስ ቤዛነት ለማያምን ሰው ሄዳችሁ ይሄን ብትሉ ሊያስኬድ ይችላል። ኦርቶዶክስ ግን ዛሬም ነገም የምታንጸባርቀው አንድና አንድ ኢየሱስ ክርስቶስን ብቻ ነው። እናንተ ሁሉ ጊዜ የብሽሽቅ ሃይማኖት ትወዳላችሁ። በዚህ 5 ዓመት ውስጥ እድሜ ለመንግስት ይህንን ሃይማኖት ከጫፍ እስከ ጫፍ እንዲስፋፋላችሁ፣ እንዲጠነክርላችሁ፣ እምነታችሁን ከጫፍ እስከ ጫፍ አስፋፍታችሁ ኦርቶዶክስን ለማጥፋት የኦርቶዶክስን እምነት ለመጣል የምትሄዱበት ርቀት አለ። ግን እመኑኝ አይጠፋም። መቼም ቢሆን እውነት ትቀጥናለች እንጂ አትበጠስ የሚባል የለም። መድኃኔዓለም ክርስቶስ ነው። የኦርቶዶክስ ጀማሪም ፈጻሚም አንድ መድኃኔዓለም ክርስቶስ ነው። መቼም አይጠፋም፣ ሊጠፋም አይችልም። መንግስት ይቀየራል። መንግስት በሚቀየርበት ሰዓት ግን እናንተ አስቡበት። ዛሬ ላይ የምትዘሩትን ዘር በየቤተ ክርስቲያናችሁ ስለ ኦርቶዶክስ መጥፎ ነገር የምታስተምሩት፣ ከአሕዛብ ጋር ግንኙነት አታድርጉ፣ አሕዛብን ራቁት፣ የአሕዛብ ጓደኛ አይኖራችሁ የምትሉት፣ አሕዛብ እኛ የምናውቀው በክርስቶስ ያላመነ ሰው ነው፣ በክርስቶስ ያልዳነ ሰው ነው። አንዴ ልጨርስ ጌች ልጨርስና ትቀጥላለህ። ታዩ ሰማል ኦርቶዶክስ አንዴ ጌች ልጨርስ ቆይ
ይቅርታ አንዴ ልጨርስ። ማለት የምፈልገው ነገር ቢኖር ዛሬ ላይ የምታደርጓት ነገር ዛሬ ላይ የምታራምዷት እያንዳንዷ ሙድ ነገ መንግስት ይቀየራል፣ ነገ ጊዜው ይለዋወጣል። ያኔ ምንድነው የምታደርጉት? ዛሬ ኦርቶዶክስ ላይ እስላሙ ላይ ሌላውም ላይ የምታራምዱት ነገር የምታካሂዱት ሙድ እንዴ እስካሁን ድረስ ያሉት ሃይማኖቶች በሙሉ ጠንክረው እስካሁን ድረስ የመጽናታቸው ምክንያት ማነች? ማንጋ ነው ስርዓት ያለው? ቤተክርስቲያን ነጠላ ተለብሶ ጸጉር ተሸፍኖ ወንድ ለብቻው ሴት ለብቻዋ እየተቀመጠች የሚመለክበት እምነት እኮ ስነ ስርዓት ያላት እኮ ኦርቶዶክስ ናት እኮ። ጸጉር አንጨባረህ ጥፍር ቀለም ተቀብተህ እኮ ማትገባባት። ኢቭን እንኳን ሌላው ይቅርና ሰንበት እንኳን እንዴት እንደምትከበር ሰንበትን እንኳን እናንተ እንዴት ነው ተበልቶ ተጠጥቶ እኮ አይደለም ቤተክርስቲያን የምንሄደው እኮ ወዳችንም ሞልተን እኮ አይደለም ቤተክርስቲያን የምንገባው። እንዴ ምንድነው የምታወሩት? አትደንግጡ። ቤዛው ኢየሱስ ነው። ኦፍ ኮርስ ቤዛችን ኢየሱስ ክርስቶስ ነው። በደሙ የዋጀን ያዳነን ኢየሱስ ክርስቶስ ነው። ቤዛችን ኢየሱስ ነው። ቤዛውን የወለደች ደግሞ ቤዛዊት ናት። ኖ ስብከት አይደለም ፓስተር ሐሳቤ ተማል ደንግጣለች። ቆይ ፍሪ ቆይ አይደለም ኖ ላውራበታ እንዴ ሁሉም ሲያወራ ነበር እድሉ ነው። ግን እንዴ ቆይ እሱን እንሄድበታለን መሰለሽ ሰማል እንሄድበታለን። ይምጡ ኦርቶዶክሶች ይምጡና ያስተምሩ። ሁለቱም ይምጡና አይመጡማ እውቀት አለኝ አይመጡም። እኔ ካንተ ጋር ኦርቶዶክስ አይመጣም። ለምን መሰለሽ ስለ ባይብል ማውራት የሚመቸኝ ካንተ ጋር ብቻ ነው ስለምንባባ። ስለዚህ ህዝቡን ይኸውልሽ ኦርቶዶክስም እኮ እየተበላ ነው። ህዝቡን አላስተማሩትም። ህዝቡ ራሱ ድማንድ ማድረግ አለበት። ምክንያቱም ይኸውልሽ አሁን ጴንጤዎች እንደዚህ ያው ተደራጅተው ይዘርፋሉ፣ ይሰርቃሉ፣ ህዝቡን ያበላሻሉ። ምን ይላሉ? ኦርቶዶክስም ቄሶች ዘሴም እዚህ ሶሻል ሚዲያ ያሉት ማለት ነው። መሬት ላይ ያሉት አሮን ነው ምን እንደሚያደርጉ ፓስተር። አሁን ግን ኦርቶዶክስን ለማጥፋት እየተካሄደ ያለበት ርቀት እያየኸው ነው። ኦርቶዶክስ እምነትን ለመጣል አሜን። አዎ ግን ኦርቶዶክስ ነገር ያውቃላ። ኦርቶዶክሱ ግን እያወቀ ደግሞ ያሽቃብጣል፣ ያስመስላል። ምን እናርግ? ይምጡና እኛ ቻሌንጅ እናርጋቸው። የዛን ጊዜ ያስተምሩ። አንዴ በዚህ ሐሳብ ልስጥ ይውዳም ሰላም ቆይ ሰማል ጨርሳ ቆይ አንዴ ልጨርስ። ይቅርታ የኔ ጌታ ኢንተራፕት አታድርጉኝ ሳወራ ከቀደም ጀምሮ ኢንተራፕት አታድርጉ። ጊዜ ይቀያየራል። ጊዜ በሚቀያየርበት ሰዓት ግን የማይድን ጠባሳ አታስቀምጡ። ለእናንተ ጥሩ አይደለም። ነገ ጠዋት ላይ አሁን ያለው አስተዳደር በሚቀየርበት ሰዓት እናንተ ነገ ምን ልትሆኑ ነው? ምን አይነት ሙድ ውስጥ ልትገቡ ነው? ሀው ከኦርቶዶክስ እና ከሙስሊም ወንድሞቻችን ጋር እንዴት ልትኖሩ ነው? ዛሬ ላይ ይዞራችሁ ማነው ይሄ ሰገጤ ቤት ገብታችሁ እታች ላይ የምትጽፉትን ነገር ነገ አስቡበት። ዘር ከዘር ፖለቲካ ከፖለቲካ ኢትስ ኦኬ። ፖለቲካ ምንም ማለት አይደለም። እምነት ግን ዓለምን የሚያጠፋ ዓለም ላይ ትልቅ ጦርነት የሚያስነሳው የእምነት ጉዳይ ነው። ይሄንን አስባችሁበታል ወይ? ፕሮቴስታንቶች እየሄዳችሁ ይሄን ሰገጤ ሰፖርት የምታደርጉ ጊፍት የምትሰጡት የምታግዙ ሰዎች አስባችሁበታል? ቤዛችን ኢየሱስ ነው፣ አልካድንም። ግን ቤዛውን የወለደችው ቤዛዊት ዓለም እመብርሃን ቅድስት ድንግል ማርያም ናት። ይሄ የኛ መብት ነው። ማርያምን አታከብሯትም እናውቃለን፣ አትወዷትም እናውቃለን። እኛ ግን እንወዳታለን ጥቅሟ ስለገባን። ነገ ግን ከህዝቡ ጋር ለመኖር ከሁሉም እምነት ጋር ተቻችሎ ለመኖር እስቲ ቆማችሁ አስቡ። የምትጽፏትን ዛሬ እያንዳንዳችሁ አትደንግጡ። ቤዛው ኢየሱስ ነው። ማን ካደ እንዴ? አባቶቻችን ቤዛው ኢየሱስ እንደሆነ አስተምሮን አይደል እንዲያደግ ነው። ምንድነው የምታወሩት? ግን ቤዛውን የወለደችው ቤዛዊት ዓለም መብርሃን ናት። የምንደነግጥበት ምንም ምክንያት የለም። ሂዱና ለአጋንንት ንገሩት። ግን ይሄን ሰገጤ የምትደግፉ ሰዎች ሰማል ሪፖርት መጥቶ አለኝ ውረጅ እያለች ነው። ሰማል ኦኬ ሪፖርት እግዚአብሔር ሪፖርት አደረጉብሽ። ሰማል አንዴ ኮፒ ሊንክ አድርጉ ነው አንቺ ላይ ተደርጎብሻል። በዛኛው ኮፒ ሊንክ አድርጉ እና አሁን ከውት ጀምሮ ኦርቶዶክሳውያን እንትናን ዮኒ ሴጋውን ሪፖርት በማድረግ እስቲ እናንተ ወንድ ከሆናችሁ ሃይማኖታችሁ እስቲ እዚህ ዝም ብላችሁ ከምታወሩ ኦርቶዶክስ ነኝ ከምትሉ ኦርቶዶክስነታችሁን አንፎሎ በማድረግ ሪፖርት በማድረግ አሳዩን። በቃ በተግባር አሳዩን። ፕራክቲስ ጌጅ ታስታውሳለህ? አሁን ምንድነው እንደ ኦርቶዶክስ ተዋህዶ ዮናስ ሴጋ ያዋረደው የተጫወተበት የነገደበት የለም።
ጳጳሳቱን ሁሉ እያስገባ ዮናስ ቤት አንድ ፓስተር ሲገባ አይታችሁ ታውቃላችሁ? አሁንም አይገባም። ማን ይገባል? አሁንም እነ ዮናታን አክራሪ ይሄ መንደሬው ነው የሚገባው። መንደሬው ተራው ቲክቶከሩ መንደሬው ነው የሚገባው። አሁን ዳጊ ምናምን ነው መንደሬው የተሳዳቢው ተራጋጭ ቲክቶክ ላይ ሲራገጥ የሚውለው። ዮናስ ሴጋ ቤት ግን ኦርቶዶክስ እና አቡነ ቴዎፍሎስ አለሙ ጳጳሳቶች፣ ቄሶች፣ ዲያቆኖች እንዳለ እስከነ ጭነት መኪናቸው ነው የሚገቡት። በእያዞሩ በየሀገር እያዞሩ ገንዘብ እንዲያሰባስብ ምናምን ያደርጋሉ። ለምን እንደዚህ እኔ ከዚህ በፊት ለምንድን ነው ኦርቶዶክስ ተዋህዶ ጳጳሳቶች ባለጌ ቤት ውስጥ የሚገቡት? ተሳዳቢ፣ ጋጠወጥ፣ ብሔርተኛ፣ ዘረኛ፣ ኦሮሞን እንደ ኦሮሞ፣ ትግሬ እንደ ትግሬ። ጴንጤ ግን ፓስተር አይገባም። ይሄ ታዋቂ የምትላቸው አይገቡም። መዛብ የማን ነው የሚጮኸው? አሮ ነው የሆነ ሰው ጋር ነው ይሄ ሞጣ ቀራኒዮ ምናምን ሙት ግበር ሙታር ያ አዳምጡኝ። እኔ አያገባኝም። ዮናስ ሴጋ ኢየሱስን አልተቀበለም፣ ኢየሱስን አያውቀውም። ኦርቶዶክስ ተዋህዶ ኢየሱስ የለም እንዴ? ምንድነው እያደረገ ያለው? እኔ ሁሌ ነግራችሁ ነበር፣ ኦርቶዶክስ አይደለም። ኦርቶዶክስ ለመሆን የኦርቶዶክስ መሰረታዊ ትምህርትን መቀበል አለባችሁ። አይቀበልም፣ ከድሮም ጀምሮ አያውቅም። ነጋዴ ነው። እንዳልክም the same thing። እንዳልክም ርቦት ነው፣ ብር ፈልጎ ነው። እንዳልክን አሁን 3 ወር ቢርበው ኦርቶዶክስ ይሆናል ተመልሶ 100% ተጽዕኖ ፈጣሪው ነውባቸዋል። ኦርቶዶክሶች መነገጃ ናችሁ። ባደወይ ቁጥር 1 እዚህ ሶሻል ሚዲያ ላይ የሚነገድባቸው ኦርቶዶክስ የሚሰጥ ጊፍት የሚሰጥ ለቤተ ክርስቲያን አውጣ ሲባል የሚሰጥ ለሆነ ኩላሊት እርዳ ሲባል የሚሰጥ ኦርቶዶክስ ናቸው። ኦርቶዶክስ አማራዎች አይደል አብዛኛው። አሁን ጴንጤዎች ምን እያደረጉ ነው? ምን ነው የሚያደርጉት? እነዚህ ጋጠ ወጥ እነዚህ ሶሻል ሚዲያ ቁጭ ብለው ኦርቶዶክስ ሲሳደቡ የሚውሉት እነ ቀለሜ ናቸው የገቡት አይደል እንዴ? አዘጉት አካውንቱን። በባለፈው ሙስሊሞች እንደዛ እስልምናን ሲያዋርድ አዘጉት። ይሄ ልጅ አካውንቱ መዘጋት አለበት። ትክክል 100% እንደገና መዘጋት አለበት። አዘጉ። እኔ ግን አላዘጋበትም። እኔ ምንም አላረግም። እኔ ጨርሻለሁ። ምክንያቱም ከዚህ በላይ እኔ ሞኝ ነኝ እንዴ? እኔ እቃወምላችኋለሁ። እኔ እናንተ እንድትነቁ አደርጋለሁ። ተመልሳችሁ ተራ ጠብቀው። አሁን ኦርቶዶክስ እንደሚል ታውቃለህ፣ ተውት እሱ ከ2 ወር በኋላ ይመለሳል፣ ተራችን ጠብቀን እንገባለን ነው የሚሉት። ቢካዝ ብሽሽቅ ነው። ህዝብን ነው የምታጣው፣ መምናንን ነው የምታጣው። ለምን ጠንካራ አትሆንም? ለምን መርህ አይኖራችሁም? ይኸው ምን እንዳታውቃላችሁ፣ ልጆቼንና እናቴ ሚስቶችን ስለሚሰድቡኝ ነው ጴንጤ ያልሆንኩት አለ። ኦርቶዶክስ እንዴት ነው የሳለው? እናንተ ስዕል አድኖ አምላኪዎች፣ እናንተ በየገርላት በቅድስት አርሴማ ቅድስት ምንድናት ማናት እያለ በጣም እኮ ነው የሚያላገጥባቸው። እያላገጠባቸው ነው የሚገቡት። አሁን ኮረንቲ ይዛሉ። አሁን ወጣው በቃ ካሁን በኋላ እሱ ቤት መግባት የለብንም ይላሉ። ትክክል ነው ይራፍ፣ ትክክል ነው ኃላፊ። አንገቱ ላይ እኮ ማተም የለም እኮ። እኔ እዚህ ጋር ልክ ነህ ይራፍ። እኔ ልቀጥል ይራፍ። እዚህ ጋር ልክ ነህ። እዚህ ጋር መስማማበት ነገር አለ። ሁሉም ቦታ ላይ ልክ ነው ይራፍ። ያ ኦፍ ኮርስ። እዚህ ላይ ግን ይራፍ በጣም ለየት የሚያደርገው ሐሳብ በጣም ሁላችንም ልንስማማበት የምንገባው እንደ ይራፍ አባታችን የጨፈጨፋለ ማስክ እያደረክ እዚህ ያዋረድከው አለ። አንተ እንዳንተ ያዋረድ ሰው አለ እንዴ? አንተ ከፍታፍ አይባብ አይ ትግሬ አንተ እንዳንተ ቡዳ አለ እንዴ? ተሰጣይ ነው እባብ ሰካራ እንዳንተ ያባታ ሂድ እኔ ሐሳብ ሲያቅተን ተሰጣይ ነው። አሁን ተሰጣኛለህ እኔ እወጣለሁ። አይደለም ችግር የለም። ረጆን ቪዲዮ ክፈታ ቪዲዮ ክፈታ እንዴ ከፍትና ቪዲዮ ክፈታ። እኔ ነግሬሃለሁ። ትግሬን እኔ መርዙን አስተፍቼ ነው የሚይዘው። ትግሬ ቆይ ነው ከዚህ በላይ ምን አለ? ፓስተር ኖ አጀንዳችን ቆቆ ውጭ እንጂ ትግሬ ሲነካ ደስ አይልሽም። ቆይና ሚትን ክፈት። ሚውት ነህ እና ክፈት። አንተ መፈመስ ፈልጋል ሰሞኑን ና ጆን ና አንተ ትግሬ አንተ ቁልቋላም አንተ ክራንቻም ና እስከነ ክራንች ግባ። አንተ ደግሞ ትግሬ ሆነ ደግሞ አንተ ትግሬ ሆነ ኦርቶዶክስን አልነካም። ኦርቶዶክስን አልነካም። ምክንያቱም ትግሬ ኦርቶዶክስ አይደለም። ሚውት ነህ ክፈተው። ሚውት ነህ አንተ ክራንቻም ክፈተው። እንዳታስወጩ ሰማል። ትግሬ ኦርቶዶክስ አይደለም። አንተ እምነት የሌለ ትግሬ ደግሞ እምነት አለው እንዴ? ና ግባ። ሚውት ነህ
ትግሬው እምነት የለውም። አብ ወልድ መንፈስ ቅዱስ ቲፒኤልኤፍ እኮ ነው ያልከው። አንተ እኮ እምነትህ እኮ ጌታቸው ረዳ ነው፣ ደብረ ጽዮን ነው። ዋሻው እንዴ? ኦርቶዶክስማ ክብር አላት። ኦርቶዶክስ ክብር አላት። እናንተ አይደል እንዴ? እና አቡነ ይሄ ጁንታው ማን ነው? አቡነ ማቲያስ አይደል እንዴ ባለጌው? አቡነ ጳውሎስ አይደል እንዴ ባለጌው? እናንተ ቲፒኤልኤፍ አለ የትግራይ ህዝብን አስርቦ ኦርቶዶክስን ያፈረሰ ቲፒኤልኤፍ አይደለም ጋይስ? ዋሻው 100% ቲፒኤልኤፍ እኮ ነው ኦርቶዶክስን ያቆሸሻት። ኦርቶዶክስን እዚህ ያችን የመሰለች ሀገር የነበረች በዓለም የምትከበር የምትፈራ የነበረችው እና አንቺ ክፈት ምንድነው? እኔ ኦርቶዶክስን አልናገርም እንትላት በሉት። ቆይ አንዴ ሞሬት እንትላልክለት አስተፋለሁ ዛሬ መርዘ እንዴ እኔ ንጉስ ይወዳል ሚዩቱን ይፈታ ተወው። አንዴ ቆይ እስኪ ኦርቶዶክሶች እስኪ መስክሩ እና አቡነ መርቆሪዎስን በሶማሌ አርጎ እንዲወጣ ያደረገው ቲፒኤልኤፍ አይደል እንዴ? እና አቡነ ጳውሎስ ከነጥይታቸው መስቀል አወጣለሁ ብለው ጥይት የሚያወጣ ፓትርያርክ አይደል እንዴ ሾማችሁት? እግዚአብሔር መለስ ዜናውንና አቡነ ማነው ጳውሎስን እኩል አይደል እንዴ ወሰዳቸው? ከዛ ማን አመጣችሁ? አቡነ ማቲያስን አመጣችሁ። አቡነ መርቆሪዎስን አባራችሁ። እኔ እኮ ይሁዳ እባላለሁ። ታሪክን በደንብ ማውቅ ከኔ ጋር እናንተ ናችሁ የኢትዮጵያ መርዛማ በፖለቲካም በሃይማኖትም ህዝብን ከፋፍላችሁ በተለይ ኦርቶዶክስ ተዋህዶን የከፋፈላችሁ የኦርቶዶክስ ተዋህዶ እንዲጠፋ የምትፈልጉ እናንተ ቲፒኤልኤፎች ከዛ እምነት የላችሁም። የትግራይ ህዝብ ነው አንታር ነው ወይ ያንተን አባት ቲፒኤልኤፍን ቄስና ፋስ ቆይ የረገጥኩት ያንተን አንተ ኦርቶዶክስን ታውቃለህ? ምን ታውቃለህ? ንገረኝ። አማራ ቁምጭ ያስተዋርድ የነበረውስ ማን ነው? እስኪ ስለ ኦርቶዶክስ ንገረኝ። እኔ አንተ ኦርቶዶክስ ነህ፣ እኔ ፕሮቴስታንት ነኝ። ንገረኝ እስኪ ስለ ኦርቶዶክስ ምንድነው እምነቱ? አሁን ደግሞ ሙልጭ አድርገው ፕሮቴስታንትን እየጨፈጨፍን ቁጭ ብለን ፕሮቴስታንትን እያስጨፈጨፍ ያለው አንተ ነህ። አንተ ነህ ጆን። አንተና ያንተ አባቶች የትግራይ ህዝብን ያስራበ የትግራይ ህዝብን በጆኖሳይድ ያስጠፋ ያንተ አባት ኦርቶዶክስን ለዚህ ደረጃ ያበቃ ኦርቶዶክስ ተዋህዶ ለዚህ ደረጃ ያበቃ አሁን ከውስጡ ነው ቲፒኤልኤፍ አይደል እንዴ ኦርቶዶክስ እንዲጠፋ ይፈልጋል? ንገረኝ። ቲፒኤልኤፍ ነው። አየህ የኦርቶዶክስ ተዋህዶ መሰረታዊ ዮናስ ሴጋ ትግራይ አይደለም እንዴ? ቲፒኤልኤፍ አይደለም ያንተ ወንድም አይደል? ኦኬ በኦርቶዶክስ ከሆነ አባ ማቲያስ ትግራይ ናቸው። ወያኔ ያስቀምጣቸው አሴት ኦፍ ኮርስ ያ አቡነ ጳውሎስ ከዛ በፊት የነበረ አቡነ ጳውሎስ እንዳሉ በ27 ዓመት እንዳሉ ትግሬዎች አይደሉ እንዴ? እንደዛ ነው ጆን። አንተ እኮ አቡነ ሰላማ መንበረ ሰላማ የሚባል እኮ የትግራይ እኮ ሲኖዶስ ከፍተሃል እኮ ተገንጥለው ወጣሃል እኮ። እኔ አዲስ አበባም ያለው ትግራይ ያለውም ኦርቶዶክስ እምነት ተከታይ በሁለት ቢላ ነው የምትበላው። አራዳ ስለሆንክ በሁለት ቢላ ነው የምትበላው። ለጴንጤ ለአንድ ርካሽ ዝም ብሎ እንደ የናይጄሪያ ዝም ብሎ ለሚለው እኔ ጴንጤ አይደለሁም። ጴንጤን አትስደብ። ጴንጤ አይደለሁም እኔ ጉዳይ አይደለም እንዴ ጆን። እኔ አይወለ ጆን እናንተ ናችሁ ኦርቶዶክስ ተዋህዶን ያፈረሳችኋት፣ ፍርስርስ ያደርጋችኋል። ይቅርታ ይራብ ራሳችሁን ሰርታችሁ አሁን ስታወራ የነበረው እንኳን የራስን ሰርታል እንዴ? አሁን ስለ አሁን ክራንቻም ቁልቋላም ያለ ዮናስ ሴጋር አለ ህዝብን እንደ ማህበረሰብ እኔ ነኝ ድምጽ አንተ ይኸውልህ አማራን ግደሉን ያፈረሰው ማህበረ ቅዱሳን ነው ሲጀመር። አማራ ደግሞ እንደ ትልቅ ሰው ከስድብ ወጣችሁ ብታሉ ማህበረ ቅዱሳን ነው። ማህበረ ቅዱሳን ማለት እንዴት ነው ማለት? ማህበረ አንተ ወንጀለኛ ያለው ዮርዲ ትግሬ ነሽ? አንተ ነው እኮ ያልቀስ ያለው ትግራዊቲ ትግራዊቲ ነሽ? ምን አገባሽ? ምን አገባሽ? እንዴት አያገባኝ? you have your በቃ ሽኖርስ እኮ መስራተሻል። አሁን ታለቅስ ነው ተገንጥለሻል እኮ ይኸውልሽ፣ ከሀገርም ተገንጥለሻል። እውነቴ እኮ ነው የምልሽ፣ ከሀገርም ተገንጥለሻል። የተገነጠልነው እኮ ምን አገባሽ? መስቀል ልንገርህ፣ መስቀል አስረው ሰው ሲያርዱ እኮ ነው እኛ የተገነጠልነው። የኔ ምስኪን ዮርዲ ማሬ ባለሽበት በጦርነቱ ማን ነበር የገደለሽ?
በጦርነቱ ማን ነበር ያሳደደሽ? ኦርቶዶክስ የኢትዮጵያ ኦርቶዶክስ ቄሶቹ መስቀል ይዘው ጦርነቱን ሲደግፉ ነበር አይደል እንዴ? ያ አሁን መንበረ ሰላማ መሰለ እንደ ትልቅ ሰው እናውራ ከተባለ በጨዋ ደንብ ስድብ ምናምን ሳይኖር መነጋገር እንችላለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን አዳምጣለሁ፣ ግን ከስድብ ወጥተን እንደ ትልቅ ሰው ማናችንንም አይጠቅመንማ። እንደ ትልቅ ሰው እንደ ምናምን አትበይ እንዴ! አንተ ትልቅ አይደለህ እንዴ? ምንድነው ስድብ? ቁልቋላ ምናምን ማለት ነው። ያ ቁልቋላም ስለሆንሽ ነው። መርዛማ እባብ ስለሆንሽ ነው። ቲፒኤልኤፍ ከሆንሽ እባብ ነሽ። ቲፒኤልኤፍ ከሆንሽ ቁልቋላም ነሽ። ቲፒኤልኤፍ ከሆንሽ መርዛም ነሽ። የኦርቶዶክስ ተዋህዶ ጠላት፣ የኢትዮጵያ ጠላት ቲፒኤልኤፍ ዶን ቲፒኤልኤፍ ነው። አንቺ ቲፒኤልኤፍ ነሽ። እኔ አልኩህ እኮ እኔ ትግራዊቲ ነኝ። ኦኬ ቲፒኤልኤፍ ነሽ ወይ? ቲፒኤልኤፍን ስፖርት ታደርጊያለሽ ወይ? ምን ታውቂያለሽ? ለኦርቶዶክስ ተዋህዶ ያፈረሰው ኢትዮጵያን ያፈረሰ በብሔርና በብሔር የከፋፈለ ኦርቶዶክስ ቤተክርስቲያን የፈረሰው በራሱ ነው። በብሔር የከፋፈለ ቲፒኤልኤፍ አይደል? ራሱ ነው። ኢትዮጵያ ኦርቶዶክስ የፈረሰው ራሱ ነው አይደለም? ማን ነው? ለምሳሌ ጥፋትህን ወደ ሰው ማላከክ ጥሩ አይደለም። የኢትዮጵያ ኦርቶዶክስ የፈረሰው ማህበረ ቅዱሳን ያፈረሰው። እኔ ከእናንተ ጋር እኔ ከትግሬ ጋር ማውራት ጌች ይቅርታ አድርግልኝ። ጋይስ ጥያቄ አለኝ። አምሴሬ ጥያቄ አለኝ። ለጀስ እስኪ አነስት እንሁን። እነዚህ እባቦች የራሳቸውን እኮ መንበረ ሰላማ የሚባል የትግራይ ሲኖዶስ ክሬት አድርገዋል። ለምን? ከዛ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ፓትርያርኩ አቡነ ማቲያስ ትግሬ ናቸው። በሁለት ቢላ ነው የሚበሉት። እዛ ጋር ኦሮሞና አማራ ያሉ ይከፋፍሏቸዋል። አማራን ማጥፋት ስለሚፈልጉ ቲፒኤልኤፍ የትግራይ ህዝብ ችግር አለበት። የትግራይ ህዝብ ረሃብ ላይ ነው ያለው። የትግራይ ህዝብ ቲፒኤልኤፍ ከእምነቱም ከሀገሩም አባሮታል። ዛሬ ትግራውያኖች ገባችሁ እንደ ኤርትራ ገንጥለዋቸው አሁን ትግራይ ኤርትራዊ ራሱን የቻለ ሲኖዶስ አለው። ከኢትዮጵያ ሲገነጠል ኤርትራ ራሱን የቻለ ሲኖዶስ ክሬት አደረገ። ትግሬ እኮ ቲፒኤልኤፍ እኮ በኦርቶዶክስ ተዋህዶ ቀኖና ዶግማ የማይደረግ ነገር እኮ ነው ያደረገው። ለምን የኢትዮጵያን ህዝብ በብሔር ከፋፈለ፣ ኦርቶዶክስ ተዋህዶን በብሔር ከፋፈለ። መንበረ ሰላማ ብሎ እኮ የኢትዮጵያን ኦርቶዶክስ ተዋህዶ ለማፍረስ ስለተፈለገ ኦርቶዶክስ ተዋህዶ ከጠፋ አማራ ይጠፋል ብለው ስለሚያምኑ ቲፒኤልኤፍ ኤቲስት ናቸው። አያምኑም ግን ያስመስላሉ። እነ ደብረ ጽዮን እነ ጌታቸው ረዳ ቲፒኤልኤፍ እንዳሉ አያምኑም። ፈራ እግዚአብሔር የላቸውም። ግን ኦርቶዶክስን ማጥፋት ይፈልጋሉ። ማጥፋት ስለፈለጉ ምን አደረጉ? ከፋፈሉት። ኦሮሞን አማራን ምናምን ብጥብጥ አደረጉት። ላለፈው 30 ዓመት በጥብጠው ኢትዮጵያ ለሁለት ሲኖዶስ የተከፈለችው እና አቡነ ሞርኮሪዮስ እና አቡነ ጳውሎስ ከሁለት እንዲከፈሉ ያደረገው ቲፒኤልኤፍ እንዴ? በፓትሪያርክ ላይ ፓትሪያርክ ያመጣው ቲፒኤልኤፍ አይደለም እንዴ? ኢዮዳብ እባላለሁ። ንጉስ ኢዮዳብ የታሪክ አዋቂ። ለዚህ ነው የምትፈሩኝ። ለዚህ ነው ከኔ ጋር ገብታችሁ መወያየት የምትፈሩት። ቢኮዝ ዕውቀቱ ስላለኝ ትፈራለህ። አላሳልፍህም። እኔ ፕሮቴስታንት ነኝ። ሃይማኖቴን ቀይሬ አላውቅም። ከመጣው ጀምሮ 7 ዓመቴ የፕሮቴስታንት እምነት ተከታይ ነኝ። ጴንጤ አይደለሁም። ግን ስለ ኦርቶዶክስ ተዋህዶ እምነት በደንብ አውቃለሁ። ኦርቶዶክስ ተዋህዶ እንዲጠፋ አልፈልግም። እናንተ ግን እንዲጠፋ እያደረጋችሁ ነው። አንዴ አቡነ ሳሪዎስ ትላላችሁ፣ አንዴ አቡነ መንበረ ሰላማ ትላላችሁ፣ አንዴ መንበረ ቅባት ትላላችሁ። ከፋፍላችሁታል። የኦርቶዶክስ ተዋህዶ ጠላት ቲፒኤልኤፍ ነው። የአማራ ጠላት ቲፒኤልኤፍ ነው። ዛሬ የምትመለከቱት አብይ አህመድ ድፍረቱን ያገኘው ከየት ነው? አብይ አህመድ ድፍረቱን ያገኘ አብይ አህመድ እኮ ያደረገው እኮ በኦርቶዶክስ ተዋህዶ እኮ ተደርጎ የማይታወቅ እኮ ነው። ሙሉ ሲኖዶስን እኮ አምጥቶ ፓርላመንት ላይ ቁጭ አድርጎ እንደ ሕፃን ልጅ እኮ ነው ላሰማችሁ፣ እንደ ሕፃን ልጅ የገረፋቸው የከፋፈላቸው። የጠፉትን በጋ መጣውላችሁ ብሎ እና አቡነ ሳሪዮስን
እንዴ ታው እንጂ ከኢዮዳብ ጋር ነው የምታወሩት። ከንጉስ ፓስተር ኢዮዳብ ጋር ነው የምታወሩት። አንድ ነገር አልረሳም። አንድ ነገር we talking about አዎ ፕሮቴስታንት ነኝ። አዎ theologically doctrinally በአይዲያ አልስማማም። የእናንተ ፕሮብለም እንደሆነ ታውቃላችሁ። ዶክትሪንሊ አይዲዮሎጂ መለየትና ለእውነት መቆም አታውቁም። እኔ ለትግራይ ህዝብ ድምጹኛለሁ ዋላም ሪጀክት ቲፒኤልኤፍን እየተቃወምኩኝ እናንተ የለመዳችሁት እንደ ዮናስ ሴጋ ክልብጥ ብሎ ጴንጤ መስሎ በቃ ለጴንጤው ኦርቶዶክስ መስሎ ለኦርቶዶክስ ሙስሊም መስሎ ለሙስሊሞች ናሚ እኔ ፕሮቴስታንት ነኝ ካልቪኒስት ነኝ ዳግመኛ የተወለድኩ ነኝ መቼም ተለውጭ አላቅም 7 ዓመት ተመልከት 7 years ስመጣ ፖለቲካ አመለካከቴ ሃይማኖት አመለካከቴ ተለውጦ አያቅም ብሔር የለኝም ሃይማኖት የለኝም በእግዚአብሔር አምናለሁ በክርስቶስ ኢየሱስ ዳግመኛ ተወልጃለሁ ብዬ ነው የመጣሁት እኔ ወንጌል ነው ማስተምረው እኔ ቲዮሎጂ ዶክትሪን ነው የምሰብከው እስኪታ ላምጣ እስኪ እኔ አይደለ ዶክትሪን ያስተማርኩ እኔ ከመምጣቴ በፊት ንጽጽር ነበር አልነበረም ዛሬ አብዛኛውን እየወጣ እየከፈትክ የምታወራው ሁሉ የኔ ትምህርት አይደለም ዛሬ አባቶቻችሁ ቲዮሎጂና ዶክትሪን የሚያስተምሩት በእኔ ምክንያት አይደለም እኔ አይደለም መጥቻ አስተማርኩ እኔ አይደለም ፈትፍቼ እኔ አይደለም ገብቻ ሳየው ለዛ እኮ ነው የምፈራው እፈራለሁ አንድ ኦርቶዶክስም ጴንጤ ሙስሊምም ከኔ ጋር ቁጭ ብሎ ዶክትሪን ቲዮሎጂካሊ ከኔ ጋር መወያየት አይፈልግም የሚፈልገው ሌባ ታዳቢ ምንም የማያውቅ ግልብጥብጥ የሚሉ ሽልጥልጥ የሚሉ ሰዎች ጋር ሄደው ኦርቶዶክስን መቼም አልናገርም ቲዮሎጂካሊ እነግራችኋለሁ ቲዮሎጂካሊ ዶክትሪንሊ እንለያያለን የምንስማማ ደግሞ ብዙ ነገር አለ ከኦርቶዶክስ ተዋህዶ